የሩቲ ህይወት ግን ማለት ነው ያልታደርሽ እንዴት አደርሽ ሆነብኝ አሁን ላይ። በነገራችን ላይ ዛሬ የተሰራ ቪዲዮ በየቤቱ የተዘበራረቀ ነው። ፍቅር በዛ በኩል ከሄርሜላ ጋር መጣች፣ ኤፍሬም በዛ በኩል ከወንድሙ ጋር እየተለያየ ነው። ከዚህ በኋላ በቃኝ ወንድሜ እያለው ነው። ሩቲም ደግሞ ሊሄድ ነው በቃኝ እያለች መጣች። አረ ምንድነው ነገሩ እንዴ? ምንድነው ዛሬ ደግሞ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰብ ያው ለዚህ ቤት አዲስ የሆናችሁ ካላችሁ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮንም ላይክ በማድረግ አበረታቱኝ። ስለምታደርጉልኝ ነገር እውነት ለመናገር በጣም ነው የማመሰግነው። እንግዲህ ሩቲ በቃ ወስና ከልቧ አስባበት ስትነሳ የሁላችሁ ወደታች ይጎቷታል ማለት ነው። እንደው ጎታች ይኩተታችሁና እኔ እኮ እችን ልጅ ስትወስን አትወስኝ፣ ኧረ የሆነ ነገር ደግሞ ትዳሯን ለማዳን ስትጣጣር አንቺ በቃ ፈትቶሻል እኮ አብርሃም ምን አገባሽ እያሉ ልክ እንደ ውሻ ክልቢ ይሏታል። እንዴ እናንተ ትንሽ አታሳዝናችሁ? ግን በቅድሚያ ማለት ነው እንግዲህ በሰዓት ላይ እኔ የማስበው ፍቅር ነው በቃ ሩታ ልትረዳት የምትችለው ብዬ የማስበው ሴት እሷ ብቻ ነች። ላይክ ብዙ ወንድ ነው ያለ ካጠገቧ ቃለው ሩታ ጓደኞች አሏት፣ ወንዶች ለሷ የሚጨነቁ ወንድሞች አሉ። ግን ደግሞ እንደ ሴት ጠጋ ብላ ችግሯን ሀሳቧን ላይክ ለማልቀስ ብትፈልግም እንኳን ከፍቅር ላይ ነው። ገብቷችኋል? ያው ሴትና ሴት እንግባባለና ስለዚህ ደህና ከጎና የሆነች ልጅ እንደገና ደግሞ የእሷን ስም ለማጠልሸት ዳኒ ከላይ ከታች ተሯሯጣለህ አይደል አንተ እንሽላሊት። ፍቅርዬ ግን ማለት ነው የምር አደነኩሽ፣ ጀግና ነሽ እኮ። ኧረ እንደው ይሄን ሰውዬ ይዘሽ ከግድግዳ ባላተምሽልኝ። የምሬን ነው። እኔ እኮ በነገራችን ላይ ማለት ነው ቤተሰብ ማርያምን እኔ ፍቅርን በጣም ወዳት ሰው ነኝና ባለፈው ከሩታ ጋር ሰጣ ገባ ሲገቡ የምር የተጣሉ መስለኝ ለም ብዬ በቃ ከፍቅርዬ ላይ ጮሄ ነበር። ያኔ መጮሄ ራሱ በጣም ነው የቆጨኝ እውነት። ምክንያቱም መናገር የማልፈልጋት ሰው ብትሆን ሚዲያ ላይ ፍቅር ናት። በጣም ከመጀመሪያውም ጉዳቷንም ስላየውኝ በአብርሃም የተነሳ ብዙ ነገር ስለሆነች፣ ነገር ግን አሁን ላይ ያለችበት ነገር ደግሞ በጣም እያስደሰተኝ ነው የምር። ሴት ለሴት ሲደጋገፍ እኔ እውነት ለመናገር ደስ ይለኛል ማርያምን። ምክንያቱም መደጋገፍም ስላለብን ነው በዚህ አጋጣሚ። እና ፍቅርዬ ማለት ነው አባት ነው እኮ ሲል አባቱ አይደለም ማለች እኮ። እንዲህ ፈንጅ እኮ ናት ፍቅር የፍር እኔ ማለት ነው ከፍቅር ምን ይመችሻል ብትሉኝ በቃ እንደፈለገች የምትናገረው ነገር ማርያምን ለነገ አትልም። ገብቷችኋል? መናገር ከፈለገች ለነገ የሚባል ነገር የለም። አንስታ ሁሉንም በቃ ግጥም ነው የምታደርጋቸው በነገር። የምር መሆንም ያለበት እንደዚህ ነው። ለማንም ተብሎ ይሄ መሽለጥለጥ ምናምን አያስፈልግም። እግዚአብሔር መናገር ያለባችሁን የተሰማችሁን አውጥታችሁ ዘርግፍ ነው በቃ። እና ውስጣችሁ ራሱ ይሄ እንፋሎት ይወጣል። አለቀ። የሚያናድዳችሁ ነገር ምናምን አውጥታችሁ ከዘረገፋችሁ ታለቀ። እና ፍቅር እንደዛ አይነት ሰው ነች። እና ፍቅርዬ ነገም ዛሬም ከሩታ ጎን አትለይ። የእውነት ሩታ ብቻ የሩታ ህይወት በጣም ነው የሚያሳዝነው። በዚህ አጋጣሚ እኔ አሁን በጣም እያሳዘነችኝ መጣች በቃ በጣም። ምክንያቱም የሆነ ነገር ላድርግ ስትል እንኳን በራሷ በመብቷ እንድትንቀሳቀስ እየፈቀዱላት አይደለም። ሲጀምር እናንተ ማን ናችሁ እንዴ? አረ በፈጠራችሁ ተው። ግን እግዚአብሔርን ትንሽ ፈጣሪን ፍሩ እንጂ እንዴ! ምድር ላይ ነው ያላችሁት በነገራችን ላይ። እና ዳኒ አንተ ሸለምጥማጥ ማለት ነው ፍቅርን ምን አገባሽ ስትላት አንተ ምን አገባ? ፍቅር ሩታን ለመርዳት ነው የመጣችው። ቢያንስ በተቻላት መጠን ትዳራቸውን ለመመለስ ጥረት እያደረገች ነው ያለችው እስካሁንም ድረስ። አንተ ደግሞ በተቻለ መጠን ባገኘው አጋጣሚ ሩታን ከአብርሃም መለየት ነው አይደለ? ስለዚህ በምን ሞራል ነው ሲጀመር ፍቅርን ምን አገባሽ አንቺ ለራስሽ ፈልገሹ ነው? አረ በፈጠረ አምላክ ፍቅር ይሄን ውዳቂ መቼም መልሳ ከህይወቷ እንደማታስገባው እርግጠኛ ነኝ። ምክንያቱም ምን ሊሰራላት ከዚህ በኋላ መልሳ ለመጎዳት ነው እንዴ? አብርሃምን ፍቅር ድጋሚ ያፈቀረችው ማለት የተፉትን እንደመላስ ነው። እኔ እንደዛ ነው የማስበው። በጭራሽ ልታደርገው አትችልም ምንም ነገር ቢፈጠር። እና ከዚህ ዝም ብላ አጉል አሁን ፍቅርና ሩታን ያጣላ መስሏል በአንተ ቤት። ግን አይሆንም፣ አይሳካልም። የጠላት ነገር ሁሌም እንደከሸፈ ነው። እና እኔ አሁን ቤተሰቦቼ ከዚህ ጋር ግራ የተጋባኝ ነበር ነገር ሩታ ተከሳለች። ኤፍሬም የሰራው ቪዲዮ ላይ እነሱ ክሱ ካላነሱ እስር ቤት እንገባለን እያለ ነው። ከዛ በኩል ደግሞ ሩታ እንዴት ነው ተከሳ ክሱ ካልተነሳ እንዴት ነው ልትወጣ የምትችለው? ማለት እሄዳለሁ እያለች ነበረ። ስለዚህ ያ ማለት ክሱን አንስተውታል ማለት ነው።
ምክንያቱም በታምር ሩታ ይህን ነገር አታደርግም። ክስ እያለባት እንደተከሰሰች እያወቀች ይህን ነገር እንደማታደርግ ግልጽ ነው። አንስተውት ነው። እኔ እዚህ ጋር ትንሽ ግራ ተጋብቻለሁ። ብቻ ግን በነገው ቪዲዮ ያው አብርሃም ስለሚመጣ እየጠበቀችው አይደለ የሚብራራ ነገር ይኖራል ብዬ ተስፋ አደርጋለሁ። እና ዳኒ ማለት ነው እኔ በቃ ሼም የሚባል ነገር የማይገባው ሰው ቢኖር ዳኒ ነው። በነገራችን ላይ ከዚህ በፊት ሩታን እያሳቀቃት የፈታሽ እኮ ባልሽ ነው አንቺን አይፈልግሽም እያለ በተናገረበት አንደበቱ ዛሬ ምን አለ? የወንድሜም የጓደኛ ሚስት ነሽ፣ ስለዚህ የት መሄድ የለብሽም፣ ይሄ ደግሞ የእሱ ቤት ነው አለ ማለት ነው እንዴ። ታዲያ ባለፈው ምን ነክቶ ነው ምን አድርገሽበት ነው እያልክ እሷን ሚዲያ ላይ ስሟን ስታስጠፋ ነበር። ከዛ ባለፈ ደግሞ ለሄርሜላ ወግነህ አብርሃም ወደ ሄርሜላ እንዲሄድ በጣም ብዙ ነገሮችን እያደረግ ሚዲያ ላይ እያሳቀካት እያሸማቀካት እኮ ነበረ ዳኒ ሩታን ማለት ነው። እንዴት ነው ዛሬ ተነስተህ አንተ እንደፈለክ ነው እንዴ ነገሮችን ማድረግ የምትችለው? አትችልም። ይሄ የእሷ ህይወት ነው በነገራችን ላይ እና እንደፈለክ እየተነሳህ አንዴ ፈትቶሻል፣ እንደፈለክ እየተነሳህ አንዴ ደግሞ ሚስቱ ነሽ ባለቤቱ ነሽ ልትላት አትችልም። እውነት ለመናገር እሷ ባለቤቱ አይደለችም፣ በዚህ ሰዓት ላይ ሚስቱ አይደለችም። ምክንያቱም ተፋትተዋል። ምናልባት ቢሳካላት ሩታ ትዳሯን ለመመለስ ጥራ ነበረ። ነገር ግን እንድትጥር ራሱ እየፈቀዳችሁላት አልነበረ፣ መንገዱን እየዘጋችሁባት ነበረ። ገባችሁ አይደለ? እሷን አስመሳይ እያደረጋችሁ፣ እሷን ውሸታም እያደረጋችሁ ቀስሟን ለመስበር ፈለጋችሁ። አሁን ደግሞ እሷ ጨክና ልትወጣና ልትለቃችሁ ስትል እንደገና ደግሞ ወደኋላ ይሄ አብርሃም ተብዬስ ማለት ነው ምን ይወስደዋል ከቤቷ? ለምን ይሄዳል ከቤቷ? እንዴ እኔ አሁን ልጁን ሳይ ትንሽ አያፍርም አብርሃም? ከምሬ እኮ ነው ቤተሰብ። እኔ ልዑሌ ባለፈው እንደዛ አይኑ ከርተት ያለው ነገር ሊወጣልኝ አልቻለም ከአይኔ ላይ ያለ ከምር እኔ በጣም ነበር ስፍስፍ ያልኩት በሰዓቱ። ቢያቅፈው ብዬ እየተመኘው ነበረ እንደዚህ ሲነካካው አይኑ ክርትት ሲል ማለት ነው። ግን የጓደኛውን ማን ነበር የውሽማውን እጅ ጎቶ ነው አብርሃም ጥሎት የሄደ ልጁም ማለት ነው። ዞር ብሎ እንኳን ሳያየው ዛሬ ምን ፈልጎ ነው ከቤቷ የሚመጣ? ምን ሊሰራ ነው ከቤቷ የሚመጣው? ስተዋችሁ አትተዋትም፣ ስትመጣባችሁ ደግሞ እናንተ ለማባረር ጥላቻችሁን ሁሉ ከእሷ ላይ ለማብረት ትሞክራላችሁ። ሩታ ምን ታድርጋችሁ? የፈለገችበት ቦታ እኮ ሄዳ መኖር ትችላለች፣ መብቷ ነው። ልጇ እስከ 5 ዓመት ድረስ ከእሷ ላይ እንዲኖር ፍቃድ አለ በህግ ማለት ነው። የትኛውም ህግ ቢመጣ ከሩታ አሁን ልጁ የሚለይበት ምንም አይነት ሁኔታ የለም። ስለዚህ አብርሃም ከፈለገ ልጁን ሄዶ ማየት፣ ካልፈለገ ደግሞ በቃ ምንድን ነው በዚህን ያክል ልጅቷን ማንከራተት እንዴ? ለእናንተ ትንሽ ፈጣሪን አትፈሩም እንዴ? ቆይ እና ዳኒ ስነ ስርዓት ያዝ። አንተን ለሩታ ሀሳቢ መስለ ፍቅርን ለማሸማቀቅ አትሞክር ከዚህ ጋር ማለት ነው። ከአንተ ፍቅር 10 እጅ አልልም 100 እጅ ትሻላለች እግዚአብሔርን። ምክንያቱም ምንም ያደረገቻት ነገር የለም። ከዚህ በፊትም እንኳን ከአብርሃም ጋር ሆና የፈጠረችው ነገር ሩታና አብርሃምን ለማስታረቅ እንጂ ሩታን ለመጉዳት አልነበረም። ስለዚህ እንደው አንተ ከፍቅር ጋር መወዳደርህ ራሱ በጣም ነው የሚገርመኝና እኔ አንቺ ጓደኛ ሁኚ ምን በደልኩሽ ላልካት በጣም ነው የበደልካት። በጣም አስመስላል። በጣም ተገለባባጭ ሰው ነህ ዳኒ። ስለዚህ ሩታን ተዋት። የፈለገችበት ቦታ መሄድ ትችላለች። እንደውም አሁን ቤተሰብ ማለት ነው ሩታ ማርያምን እንምላችሁ ከቤተሰቦቿ ራሱ መሄድ የለባትም። ለምን መሰላችሁ? አይለቋትም። እንደው በሄደችና ባየናት የመሬን እንደ ጅራት እየተከተሉ አብርሃም ሳይቀር ብቻ ለማየት ያብቃን ሁሉንም ማለት ነው። አብርሃም ሳይቀር የምሬን እንምላችሁ ቡታጅራ እየተጎተቱ ይሄዳሉ። እንኳን አብርሃም ሄርሜላ አብርሃምን ፍለጋ ትንከራተታለች፣ አብረው ይሄዳሉ። አያችሁ፣ አይለቋትም። ልክ እንደ አጀብ ነው የሚከተሏት። እና ሩቲ ሌላ ቦታ ነው መሄድ ያለባት። እንደውም መሄድ ከፈለገች ጭንቅላቷን ነፃ ማድረግ ከፈለገች ከእናት አባቷ ሳይሆን ሌላ ቦታ አያስፈልግም ከነሱ ጋር መሄድ ማለት ነው። አይለቋትም እነዚህ ጅራቶች እንዴ። እና አባቱ ነው አትበል። በአባትማ እኮ ሁሉም ሰው ያው አባት ነው ይባላል። ግን አባት ውስጥ አባትና የላይ የስም አባት በጣም ይለያያል። በዚህ አጋጣሚ አብርሃም ደግሞ የውስጥ አይደለም የስም አባት እንኳን ሊሆን የማይገባ ሰው ነው። ምክንያቱም ልጁን ለስም ብቻ ነው በቃ ልዑሌ አብርሃም መባሉ እንጂ ምንም ተግባሩ ላይ ዜሮ ነው። ምክንያቱም ልጁን አንገት የሚያስደፋ ልጁን ስነ ልቦናው የሚጎዳ ነገር ነው እያደረገ ያለው። አንድ አባት ቢያንስ ለልጁ መጠንቀቅ አለበት። ለልጁ እናት ባይጠነቀቅ ለልጁ መጠንቀቅ አለበት። ለልጁ አምሮ ይሄ ልጅ ነገ ያድጋል። ለምን በአባቱ አንገቱን ይደፋል? የእንደዚህ የከሌ ልጅ እኮ እየተባለ የሚሰደበው ማን ነው? ልዑሌ ነው። እና አባት የሚለው ነገር ለአብርሃም በጭራሽ የሚገባው አይደለም። እኔ አሁን ከሩታ ጋር መጥቶ ምን አይነት ወሬ ሊያወራ እንደሆነ አላውቅም እኮ
ከምር እንደ ሩትዬ ቁርጥ አድርገሽ የምር በቃ ከልብሽ ቁርጥ አድርገሽ ብትተይው እኮ አንቺን ለማግኘት የማይፋቅቀው መሬት የለም ሩቲ። እስከ ዛሬም ይሄን ነበር መጠቀም የነበረብሽ። ከማንም ጋር ሰጣ ገባ መግባት አይጠበቅብሽም ነበረ። አንቺ ማድረግ የነበረብሽ ራስሽን ማጥፋት። ከዛ በኋላ ማለት ነው አፈር ደሜ እየበላ ነበር የሚፈልግሽ። ግን አሁንም ቢሆን ጊዜው አልረፈደም። የእውነት ሩቲ ከነዚህ አረመኔ ከሆኑ ሰዎች በቃ ራስሽን ነጻ ልታወጪ ይገባል ብዬ ነው የማስበው። እኔ እንጃ በጣም ከባድ ነው። ማንም እየተነሳ በሷ ህይወት ላይ ሲፈርድ ማየት ያስጠላል። በቃ ማናችንም ይሄን ነገር አንፈልግም። ማናችንም የራሳችን ህይወት ማንም እንዲቆጣጠረው አንፈልግም አይደለ? አስቡት ሩታ አንድ ሰው ብቻ አይደለም በጣም ብዙ ሰው ነው በህይወቷ የሚዘዋወረው። እንዴ ምን አደረገች እቺ ልጅ? እና እንኳን አይደለም ሩታ ለማንም ሳትናገር የመሄድ መብት፣ አንተ ራሱ መብት ኑሮ እኮ ከቤቷ ገብተህ በጣም እየተናገርክ ነበረ። በጣም እኮ እያዘለለህ ነበር። ድፍረት እና ሩቲ ራሱ ይሄን ሰውዬ ለምን እንደምትታገሰው አላውቅም። ከዚህ በኋላ ዝም ብለሽ በጥፊ ለምን አታነጂውም ሩቲ? የምሬን እኮ ነው። አንድ ጁ በቃ የምር ከዚህ በኋላ በፊትሽ የሚቆምን ሰው ማለት ነው አትማሪው። ሲጀመር ክፉ ከመባል እኮ አንቺ አልዳንሽም አይደለም? መልካም ሆነሽ እንኳን ክፉ እየተባልሽ ነው። ክፉ ከሆንሽ አይቀር ደግሞ በጥፊ ያጋጨሽ ጣያቸው እግዚአብሔርን። ምክንያቱም ይገባቸዋል እነዚህ የማይረቡ